ሰላም ሰላም ውድ የኔ ሰብስክራይቦቼ እንዴት ናቸው? ሰላም ናቸውን? ያለው ደህና ነኝ። እንግዲህ በትናንትና ድራማችን ደሊና ድራማ ላይ ከሌብና ደሊና እንግዲህ በቅርቡ በ15 ቀን ውስጥ ልጋቡ ነው። አሁን እንግዲህ እኔ ቤትን የዛሬውን እንግዲህ ቀጣዩን ይዤ መጥቻለሁ። ደሊና እንግዲህ የቤዛ ክፍል እያጸዳችው ነው። ኤልሳም ሻንጣውን እያስተካከለች ነው። የቤዛን ክፍል ያስተካክሎ እንትን ላያረጉ ማለት ነው። አጽድቶ ላስቀምጡ። አቤት አዋራ እያለች እንግዲህ ደሊና እያጸዳችው ነው። ምንም እንትን የለም። በጣም እንትን ነው፣ ቆሻሻ ነው ያለች ነው። ቤቱን እያጠራረገች ነው። ሻንጣውን አስቀምጣ ስትመለስ ደሊና የውርስ ወረቀት እያነበበች ነበረና አዋራ እንዲህ ያስደነግጣል። ምንድን ነው በእጅሽ ያሹ ወረቀት? ምንም አላገኘውም፣ ዝም ብዬ ነው። አዋራ እንዲህ ያስደነግጣል። እንዲህ በእጅሽ ያሹ ወረቀት ምንድን ነው አለችና አሮጌ ወረቀትና የወዳደቀ ወረቀት ነው ያገኘሁት አለች። እስቲ ወረቀቱ ጥንቃቄ ማድረግ ነው ያለብን አለች ነው ደሊና። እኔ እኮ እህትሽ ነኝ፣ ፊትሽ ላይ መደናገጥ እየያየው ነው። ዝም ብዬ በሀሳብ ተውጬ ነው አለችና ከሰርጉ ዝግጅት ጋር የተያዘ ነገር ነው። የሰርጉ ዝግጅት ጋር የተያዘ አይመስለኝም፣ ግን ምንም ነገር እንዳትነግሪ ለከሌብ ጋር ከሌብ ምንም ነገር እንዳትናገሪ። ሆነ የምትናገሪው ምስጢር አለ ማለት ነው። እኔ ምንም ችግር እንዲፈጠር አልፈልግም። ለምን አትናገሪም? እኔ ሁሉንም ነገር አስተካክላለሁ። እሺ ደሊላ፣ አንቺ እንዳልሽ ከከሌብ የደበቅሽው ነገር ካለ ጥሩ አይደለም አለ። አሁን ከሌብ የሚመጣበት ሰዓት ደርሷል። ቤቱን አጽዳድተን ወደ ሳሎን እንሄዳለች እና ደሊና ለደኒና ኤርሳ ተናግራለች። ደሊና እንግዲህ ደነቅ የት ጠፍተሽ ነው? የኔ አዳራሹ ጋር ሄጄ መታል እንዴ? የኔ አላየውም እኮ በሀሳብ ተውጬ አንተ ስትመጣ ፊትሽ ልክ አይመስለኝም። ምንድን ነው ደንግጠሻል? አለና አረ ምንም አዋራ አርፎብኝ ነው የቤዛን ክፍል ስናጸዳ አይንሽ ውስጥ እኮ ትልቅ መደናገጥ ነው አለና ካሌብ ምንም ክፍሉን ስናጸዳ አንዳንድ ትዝታ ትዝ ብሎኝ ነው፣ ምንም ነገር የለም አለችውና ደሊና አሁን ከጨለማ ወደ ብርሃን ወጥተናል ደሊና፣ አሁን ምንም ነገር የሚያሳስበው ነገር የለም አለና ካሌብ የዚህ ቤት ለደስታሽ ጊዜ ለምንድን ነው የምታዝኘው? አሁን ደስታሽ እኮ ነው ደስታ፣ አሁን እኮ ደስታ በዝቶብኝ ነው አለችና ደሊናም ማንም አንድ ይሄ ሁሉ ደስታና ፍቅር እጄ ላይ ስገባ እኮ ደንግጬ ነው አለችውና ማንም እኔ ከጎንሽ ነኝ፣ ማንም ያንቺ ደስታን የሚያበላሹ ማንም ሰው የለም ደሊና አለና ካሌብ ታዲያ ምንድን ነው የሆንሽው? ቅድም ነው እኔ ስገባ ለምንድን ነው እንደዚህ የደነገጥሽው? የድሮ መስታወሻ ደብተር አግኝቼው ነው፣ ለዛ ነው የግል እቃሽ። እኔ ስመጣ ለምን ደነገጥሽ? የግል እቃሽ ከሆነ እኔ ምንም ምስጢር የለኝም፣ አትጠራጠሪ። እኔ ምንም ምስጢር የለኝም። የኔ የፊትሽን ሁኔታ እኮ በደንብ ነው የማውቀው ደሊና። ከሰርጋችን በፊት የሰማሽው ነገር አለ እንዴ? በባክህ ካሌብ ምንም ነገር የለም። በዚህ ሰዓት በጥርጣሬ የተሞላ ነገር አትናገር እኮ ለአንተ ደስታ ብዬ ነው፣ ግን ይሄን አል አትጠራጠረኝ እሺ አለችና እኔ ምንም የምደብቅህ ነገር የለም አለችና ደሊና አዎ ነገ የሰርግ አዳራሹ ጋር ሄደን ማየት እናያለን። ሁሉንም ነገር እንድጨርሱ ይነግሮኛል። አዎ የሰርጋችን ቀን ደርሶ ግን ይሄን ዜና ስነገርሽ ደሊና ምንም ደስተኛ አትመስይኝ። ልቤ ከአንተ ጋር ነኝ። የሰርጉን ቀን ሳስበው ግን ትንሽ ጭንቀት ተሰምቶኝ ነው። የሙሽራ ጭንቀት
እኔና አንቺ እኮ ተወደን አብረን ቆይተን ነው እዚህ የደረስ ነው አለችን። ግን ሁል ጊዜ ሰዎች ጥሩ ነገር አያስቡም አለችውና መካከላችን ገብቶ ቤተሰብ እንዳይበጠበጡ አልፈልግም አለችን። ቤዛ እኮ ከህይወታችን ወጥታለች አለና ምን የፈራሽው ነገር አለ እንዴ አለና ምንም የለም የአንዳንድ ጊዜ የድሮ ጠባሳ ስለማይጠፋ ነው አለችና ደሊና እንግዲህ ይመስለኛል እንዲህ የተረበሸችው ያነበበችው ወረቀት አባቴ ጥሩ ሰው እንደነበሩ እማዬ ነግራኛለች። አባቴ ለቤተሰቦቼ ትልቅ አደራ ጥሎ ነው ያለፈ። እኔም ለዛ ነው የምደክመው። አዎ የአባቴን አደራ መጠበቅ ትልቅ ነገር ነው አለችው። ደሊና ዛሬ ግን ደስተኛ አትመስዩ። የወሹ ነገር ብትነግረኝ ግን ደስ ይለኛል አለና አሁን እያሳየሽኝ ያለው ባህሪ ግን በጣም ያጠራጥራል አለ። አንዳንድ ነገሮች ጊዜ ያስፈልጋል። እኔ ጊዜ ይፈልጋል ሁሉም ነገር። እኔ ሁሉንም ነገር ከጊዜ በኋላ እነግራለሁ አለችውና ሰርጋችን መተማመናችን አያጠፋ እባክህ ከለብ እኔ አሁን አለ። እሺ ድሌና አንቺ ካልሽው እሺ። ይኸው ቤተሰቦችን የሚጎዳ ከሆነ ግን እኔና አንቺ ይቅር እንባባለው። ፈጣሪ ምስክሬ ነው አለችውና እባክህ ከላይ እንደዚህ አትቀየሜ አለችውና ከላይም እንግዲህ ጥሏት ሄደዋል። ምንም እንትን አላለም። ሮጦ ነው ሄደ። ቀጠሮ ምን ተፈጥሮ ነው? በመጀመሪያ ጊዜ ነው ያየሁት። ቅድም ግን ምን ተፈጥሮ ነው ከላይ እንደዚህ ተናደው የወጣ አለችን። ኧረ እባክሽ በውይይት ብቻማ እንደዚህ አንቺም እኮ እዚህ ጋር ብቻሽን ተጨናንቀሻል። ምን ተፈጥሮ ነው አለች። ምንም ነገር አልተናደድኩም እኔ እሱን ዝም ብሎ ስሜታዊ ሆኖ ነው እንጂ ምንም እየተፈጠረ ጭቅጭቅ እኮ አልነበረም። ስለ ሰርግ ፕሮግራም እና ወጪ እያወራን ነበርና አለችውና ቤዛ እባክሽ ደሊና ንገረኝ አለችና ኤልሳ ደሊና እንግዲህ ምንም ነገር ልትናገር አልፈለገችው። ወረቀቱን ካየችው በኋላ በጣም ነው የተረበሸችው። ደሊናዬ እባክሽን አለችው። ምንድን ነው የምትደብቅኝ ስልሽ በደንብ ሰምቼዋለሁ። ምንድን ነው እሱ? እኔ እሱ ዝም ብሎ ነው እንጂ እንደዛ የምለው እኔ ምንም ነገር የምደብቀው ነገር የለኝም አለችውና ቅድም ያሹ ወረቀት ምንድን ነው? እሱ እኮ የድሮ ወረቀትና የትምህርት ቤት አሮጌ መስታወሻ ነው አለችውና እባክሽ እንደሌና አትቀልጂ። ምንድን ነው? ከእሷ ፋይል አጠገብ ወድቆ ስለተገኘ ነው እንጂ ያነሳሁት። እያንዳንዱ እውነቱን ንገረኝ አለ። ፊትሽ ላይ የሚታየው ድንጋጤ ራሱ እንድጠራጠርሽ እያደረገ እኔ ለካሌቡም ለማየም መልካም ነገር ነው የማስበው። አንድ ላይ ግጭት መፈጠሩን ስሰማ በጣም ነው የማዝነው አለችው። ነው እኔና እማዬ አሁንም በጣም ነው የምንወደደው። ካሌቡም እንደዛ እና ሆነ ነገር ሰምተሽ ዝም ብለሽ ደብቀሽ ልትቆይ ነው ታዲያ? እኔ በኋላ እሱ ስመለስ አሁን ተናደው ነው እንጂ ኤልሳ እባክሽን አበሳጭኝ አለችውና እሺ ከተረበሽ እውነቱን ንገርኝና እኔ አብሬሽ ልጨነቅ። ምንም አዲስ ነገር የለም እባክሽን አለቻት። እሺ እንዳልሽው ግን ከሌብ እኮ በጣም ነው የተጎዳ። እኔ እሱ ያለበት ስሜት በጣም ተረድቼዋለሁ አለችና ደሌና መተማመናችሁ መሸርሸር የለበትም እናንተ መተማመን ነው ያለባችሁ አለችና ትስተካከላለች አለችና የጥርጣሬሽንና ጭንቀትሽን ቦርሳሽ ውስጥ አስቀምጠሻል አይደል? ይሄንን ወረቀት ተይ አልኩሽ
ለምን ይሄን ያህል ትኩረት ትሰጫለሽ? ተይው በቃ ኤልሳ አለች። ቀላል ነገር ቢሆን ኖሮ እኮ እኔም አልጠየቅሽም ነበረ። የቤታችን ወይ የቤተሰቦቻችን ምስጢር ይዘዋል ብዬ ነው የማስበው አለችና በጣም ይቅርታ አድር ብቻዬን ተወኝ በቃ ይቅርታ አድርግልኝ አለች። እሺ ብቻሽን ተውሻለሁ፣ ግን ይሄ ምስጢር ምን ይሁን አለችውና ኤልሳም በጣም እማዬም እኮ ካሌብ ተናዶ ሲወጣ አይታለች እኮ እሷስ ምን ልትያት ነው? ወይኔ አምላክ ወይኔ አምላክ የማያየችው እንደ ያለች እኔ እጅ ያረጋጋታለሁ። ምንም ችግር አሁን በዚህ ፊትሽ ሄደሽ የማየን ካወራሻት የባሰ ነው የምትጨነቀው አለችንም። ኤልሳም እንግዲህ ምንም ነገር አልነገረችውም ደሊና። እናትየው እስቲ የኔ ልጅ ይሄን ሻይ ጠጭና እርፍ በይ፣ እማዬ እኮ አንቺም ደክሞሻል፣ እረፍት ማድረግ ነው ያለብሽ አለችና ወይዘሮ ጽጌረዳም እንግዲህ ሻይ አፈልቶ ክፍሏ ድረስ ነው ይዞላት የመጡ። ደክሞሻል ልጅ እችን ጠጭና ተኝ አሉና እኔ ይሄን ቤት ማገልገል እና አንቺን ማገልገል የማየ ትልቅ ደስታ ነው እንጂ ድካም አይደለም ለኔ አለች። እኔ የከሌ ሚስት ብቻ ሳትሆኚ ለእኔም ልጄ እንድትሆኚ ነው የምፈልገው አሉና ወይዘሮ ጽጌረዳ እኔ እዚህ ቤት ውስጥ ኃላፊነት እንዳለኝ ይሰማኛል እማዬ። የጨለማ ህይወት አብቅቷል። ከእንግዲህ በኋላ ጨለማ የለም። አሁን የዚህ ቤት ውስጥ ያለ ሰላም ለዘላለም እንዲነግስ እፈልጋለሁ። ሁሉም ነገር ያስታውስ የካሌብ አባት ጥሩ ሰውና ደግ ሰው እንደነበረ ካሌቡ ሁሌ ነግረኝ ነበረ። ለካሌብ እማዬ ነግራኛለች ነው ያለችው። ኧረ ደሊና ዋሽተሻል። አባቱ ከመሞቱ በፊት ልጁ ትልቅ ደረጃ ላይ ደርሶ ፍላጎቱ ትዳር ይዞ እንዲኖር ነበረ ሲመኙ የነበረ አባቱ አለችና ሰዎች እሱም ምን ለማለት ምን አይነት ምስጢር ነው ደሊና? በቤዛ ምክንያት ውጣ ወረድ ቢኖሩም አባቱን ግን አለችውና የቤዛ ጣጣና ተንኮል ወደ ቤታችሁ እንዳይመጣ ፈልጌ ነው። የኛ አሁን እሱን ተይውና አዲስ ምዕራፍ ጀምረናል አልና ምን ከእንግዲህ በኋላ ምንም ነገር መፈጠር አልነበረበትም። ቤዛ እኮ በጣም ጥሩ ስለ ቤቱ ሰላም ነው የምታስቡ። ካሌብ ትንሽ ተናዶ ሲወጣ አይቼ ነበረ። ከመካከላችሁ ምን ተፈጥሮ ነው ልጅ? ከሰርጉ ጋር የተያዘ ነገር ትንሽ ተነጋግረን ነበረ። ለዛ ነው እማዬ አለችው። አንዳንድ ነገር ምክንያት እኮ እንደዚህ ሊያደርግ ይችላል ልጄ። እማዬ ለካሌብና ለአንቺ ሰላም ስል ምንም የማላደርገው ነገር የለም አለችና ደሊናም ፍርሃት ይሰማኛል እኮ እማዬ አንዳንድ ጊዜ እኔ በጣም ነው የምጨነቀው። የሚያስፈራ ነገር የለም ልጄ። ፈጣሪ ሁሉንም ነገር የራሱ ያስተካክላል። እውነትሽ ነው እማዬ፣ ያለፈው ቁስል ይበቃል። አሁን ቁስል ማሰብና መድማት አያስፈልግም አለችም። ሁሉንም ጭንቀት ትቼ ስለ ሰርግ ብቻ ማሰብ ነው ያለብኝ አለችና አሁንም ቅድም ስራ ስለበዛብሽ አሁን ደክሞሻል፣ አሁን እረፍት አድርጊ። እኔ እዚህ ቁጭ ተናዶም ከመጣ እኔ ያው እዚህ ቆይቼ ያረጋጋል። እኔ ካሌብን እጠብቃለሁ። ወይዘሮ ጽጌረዳ አይ ካሌብ እኮ ተናዶ ሳይሆን አየር ልቀበል ነው የወጣ እማዬ። አንቺም እረፍት አድርጊ እማዬ። ፈጣሪ ከአንቺ ጋር ይሁን እማዬ። ይሄ ወረቀት ለእናቱ ለካሌብና ለእናቱ ሰላም ከሆነ ይሄ ወረቀት እኔ ጋ ተደብቆ ይቆያል አለች። ካሌብ ብትጠራጠረኝም ኤልሳ ብትጠይቀኝም
ለዚህ ቤት ሰላም ስባል ይሄ ወረቀት ደብቄ ማቆየት አለብኝ አለችው። እና ደሊላ ያወራች ነው። ብታሳያችሁ ምን አለበት? ይህ ድብቅ የሚሉት ነገር ነው የሚያስጠላኝ። በቃ እየዋቁት ምን ችግር አለ? አውቆ ይገላገሉ። ወደፊት ደሊና እንግዲህ ብድግ ብላ ወጥታለች ከወይዘሮ ጽጌረዳ ጋር ቁጭ ብሎ አምላኬ ሆይ አምላኬ ሆይ እባክህ ልጆቼንና ቤቴን ጠብቅልኝ እያለው እየተጨናነቁ ነው። ወይዘሮ ጽጌ ይሄ ወረቀት ምንድን ነው? ለምንድን ነው የቤዛ ክፍል የተገኘው? ይሄ ነገር ምንድን ነው ያለች ነው። ደሊላም እንግዲህ እያሰበች ነው። ደብቃ ነው የሚተነበው ደግሞ አንስታ ልተነበው ነው። አሁን ደግሞ ማንም ስለሌለው ማለት ነው። ማንበብም እንትን እያለች ነው። ያው ትንሽ እሷ ማንበብ ከጀመረች ይመጡበታል። ትልቁ ዳቦ ሊጥ ሆኗል። አሁን የእነሱ ሀብት የአባቴ ንብረት ነው እያለች ነው ደሊላ እንግዲህ ይሄን እውነት ስለምታውቅ ነው ሙሉ ቤተሰቡን በእጇ ለማድረግ ነው ለካ ስትመኩን አባቴን የገደለ የካሌብ አባት ነው ለካ አለችውና ወይኔ ካሌብ አለችውና ደሊላ እንግዲህ በጣም ተበሳጭታለች። ይሄ እውነት ከወጣ ካሌብ ህይወቱ ይጨልማል። ይሄ እውነት ከወጣ ካሌብ እናትና እማየም ትያዛል። እማየም በድንጋጤና በህመም ትሞታለች። የኔ አፍቅሬ ላገባኝ አባቱ የአባቴ ገዳይ ነው። አምላኬ ሆይ ምን ይሻለኛል ያለች ደሊላ እንግዲህ የኔስ ፍቅሬስ ህይወቴስ ተስፋዬስ አለች እና እየተጨናነቅ አይሆንም ደሊና አይሆንም ካሌብን ማግባት የለብሽም ካሌብን ማግባት የለብሽም። ካሌብን ካገባሽ የአባትሽን ደም ረግጠሽ መሆን ነው ያለበት። አይሆንም ካሌብን ማግባት የለብሽም ያለች ነው እንግዲህ ደሊና እንግዲህ የካሌብ አባት የእሷን አባት እንደገደለ ያስታወሰች ነው። እንግዲህ አበባ ዞለት ነው የመጣ ስጦታ ነው። ምንድን ደሊና ምንድን ትናንት ማታ ስላጠፋሁት ነገር በጣም ይቅርታ አለና ካሌብ ይቅርታ እየጠየቃት ነው። ይኸውልሽ የምታየው ነገር አባቴ የሰጠኝ ትልቁ ስጦታ ነው የምታየው ነገር ካሌብ። እኔ አሁን ስጦታ የምፈልግበት ስሜት ላይ አይደለሁም። እየገባሽ አልመሰለኝም አለና ካሌብ ይሄ ስጦታ ማለት አባቴ የሰጠኝ ትልቅ ስጦታ ነው አለን። ልክ ሚስት ስታገባ ለእሷ ስጣት ብሎ ነው የሰጠኝ። ስለዚህ ይሄ ነገር ለአንቺ ይገባሻል ካሌብ። እኔ ስለ አባቴ ክሆን ስለ አንተም ምንም የምመለከተኝ ነገር የለም አለችውና እሱ የሰጠ ስጀመር አባቴ ስለ አባቴ ስነሳ ለምንድን ነው እንደዚህ የምትኝ አለና እዚህ ጋር እኮ መፈለግ አለመፈለግ አይደለም። ምንድን ነው እንደዚህ የተነደደ? በእኔ እንደተነደድሽ ያውቃለሁ። ስጦታ ይህን ተቀበይ እባክሽ አለና ይኸውልህ እኔ ምንም የአንቴንም የአባቴንም ነገር አልፈልግም አለችውና ደሊና ጮክ ብላ ካሌብ ህይወታችን አትበል ሲጀመር አንተ ከኔ ውጭ ህይወትህን መምራት አለብህ ያለችውና ደሊላ እንግዲህ ለካሌብ ሚስቴ እኮ ነሽ፣ እጮኛዬ ነሽ፣ ምን ሆነሽ ነው አለና ልንጋባ እኮ 2 ሳምንት እኮ ናት እየቀራችው አለና ደሊና እንግዲህ ጥላ ሮጣ ሄዳለች። ስጦታም ያመጣለትም አልቀበሉም ብላለች። እንግዲህ የካሌብ አባት እውነቱም የእሷን አባት ከገደለ እኔ እሷን ባረገኝ ራሱ አንድ ቀን እዛ ቤት ውስጥ አላደርም ሲጀመር ማለት ነው። እንኳን ስጦታም ልቀበል ይቅርና ሆሆ
ቤት ነው ሄደችው። ደሌናዬ ምንድን ነው ፊትሽ ልክ አይደለም አሉና ወደ ዝሮ ጽጌረዳ ከካሌብ ጋር ችግር አለ እንደ ልጄ? አይ ምንም ችግር የለም ትንሽ ሀሳብ ይዞኝ ነው እንጂ ምንም ችግር የለም አለችና እሱ ተናዶ ነው። እኔ ምንም ነገር አልፈልግም አባቱ የሰጠውና ሀብትና ስጦ ይሄ ሀብት የኔ እንጂ እማዬ አንዳንድ እማዬ የሰው ሀብት በንጹህ መንገድ እየተገኘ ይመስል ይችላል። ፈጣሪ እውነቱን ያውቃል። እኔ ምንም ማለት አልፈልግም። ይህንን ቁጣ የት ነው ያመጣሽው? ይህንን ቁጣና አለችው። እኔ ነኝ የዚህ ቤት ማልመጥ ነው እኔ ነኝ አለችው። ሰርግ ያለመደረጉ የሁላችንም ሰላም ሲባል ጥሩ አንቺ ልጅ አብደሻል ማለት ነው አለችውና ደሊና ክፈችው አለችውና ኤልሳም እንግዲህ ደሊና ኬስ ውስጥ እጇን አርጋ ቆማለች። ደሊና እማዬ የለቅ ይቀይ ምንድን ነው እየሰራሽው ያለሽው? ካሌብ ይሄን ሁሉ የሚያደርግላችሁ አንቺ የእኛን ቤት ሰላም ሁሉ አናጋሽው። ካሌብ ለአንቺ እውነቱን ብታውቂን ኑሮ ይሄ ቤተሰብ ነው ጨካኙ። ካሌብ የሰጠሽው ነው እንደ ወርቅ አሽቀንት አልፈልጉም ነው ያልኩት እኔ አልጣልኩም አለችው ነው። ለምንድን ነው ይሄን ድራማ ሌላ የምትወጂው ሰው አለ ደሊና አለችው ነው። እንዴት እንደዚህ ነውር የሆነ ታወራለሽ? ለምንድን ነው ለካሌብ የምትስቂው? ለምን ሰርጉ እንዲደረግ አልፈልግም። ካሌብ እንደሚወደኝ ያውቃል። በፍቅር ብቻ የሚሆን ይወት የለም። እሺ በድብቅነት ያ ወረቀት የደበቅሽው ወረቀት ነው አይደል? ያ ሁሉ ጣጣ ያመጣ የቤዛ ክፍል ውስጥ እኔ እኮ አላበኩም ደሊና። ያ ወረቀት ከዚህ ነገር ጋር የሚያገናኘው አሁኑ ያ ወረቀት አውጥተሽ አሳይ። ለምን አታሳይ? አላሳይሽም። የግሌ ጉዳይ ነው የካሌብና የቤተሰቦች። እኔ ወረቀቱን ፈልጌ ያወጣለሁ። አንቺ ከነ ኤልሳ ድንበርሽን አውቂ። ኧረ በስመ አብ ድንበርሽን አውቁ አለችውና ለካሌብ ብትነገሪ የበልጥ ህይወቱን ታበላሻለሽ። ዝም ብለሽ አርፈሽ ተቀመጭ። ያ ወረቀት የካሌብን ህይወት ያፈርሳል ማለት ነው አለችው። አይ እንደዙ ማለት ፈልጌ አይደለም። ስለምንድን ነው የሚያወራ ያ ወረቀት? ስለ ካሌብ ስለ ቤዛ ነው አለችው። እኔና ካሌብ አንመጣጥ። እኔ በቃ ይሄ ነው እውነቱ። እኔ ሰርገው አይደረጉም። እኔና ካሌብ አንመጣጠንም አለችው ነው። እኔ የደሃ ልጅ ነኝ፣ ይሄ እሱ ደግሞ የሀብታም ልጅ ነው አለ። ይሄ ነገር ዝም ብለሽ የፈጠርሽው ምክንያት ነው። እኔ ሰርጉ እንዲቀር ወስኛለሁ። ካሌብ እንዴት እንደዚህ ጨካኝ ትሆኛለች? ይሞቱም ይኑሩም እኔ አንድ ውሳኔ ወስኛለሁ። እውነተኛ ማንነትሽ ነው አሁን ነው ያሳየሽ። ይሄ ሴራ ከጀርባችን ቁጭ ብለሽ ስታሴሪ ነበር አለችው ነው። አሁን ከክፍሌ ውጭ እያንዳንዱን ለካሌብ እነግረዋለሁ አለችውና ምንም የሚመጣ ነገር የለም ሂጂና ንገሪው አለችውና ደሊናም በእጇን ጠቅላ ቆማ ይሄው ነው የምታወራ። ደሊና እንግዲህ አሁን ወደ በቀል እየሄደች ነው ይመስል። ይሄ አምላክ ሆይ እኔያስም እኔ ከዚህ ቤት መወጣበት እኔ ከዚህ ቤት መሄድ አለብኝ በፍጥነት። ኤልሳ ፈልጋ ልታገኝብኝ ትችላለች አለችና
አምላክ ደሌ ካሌብ ካያየኝ ግን ወይኔ የምመስላ ነው የመጣች ብላ ወደ ቤት ሄዳ ደሊና ጋር በረን ኳኩታ እባክሽን እርጅኝ ራቤኝ ምግብ ከበላው እንኳን 3 ቀን ሆኖኛል አለችው ነው። እሺ ደኔን እኔ ማንም ሰው ሳይሽ ቀጥ ብለሽ ውጪና እኔ ይዤልሽ እመጣለሁ ምግብ። እሱ በይሽ ትልቅ አደጋ ይፈጠራል። ስለዚህ አሁን እኔ ምቤውን አዘጋጅቼ ያመጣልሽ ታመጭ አተውኝም ታመጭልኛለሽ አለችውና እኔ አመጣልሻለሁ እዛ ያለሽበት ድረስ ይዤልሽ እመጣለሁ አለችውና አረጋግታ እንግዲህ ውጭ ብላታለች። ምግቡን ይዤልሽ እመጣለሁ ሂጂ አለቻትና ደሊና እንግዲህ ቤዛ እንግዲህ ተመልሳ ወጥታለች። ደሊና እንግዲህ ምግቡን ሰርታ ምንም ብትበድይኝ ራሱ ይሄናል በራብ እንድትሰቃይ አልፈልግም አለች እና ደሊና እንግዲህ ምግቡን ሰርታ ልትወስድላት ነው። አሁን እንግዲህ ወደ ማር ቤት ተመለሰ። ካሌብ ሳይመጣ ምግቡን አዘጋጅቼ ልሰድላት አለችውና እንግዲህ ሳህን አወጣለች። ኦይ መጣ ደግሞ ምን እያደረግሽ ነው? ውሃ ልጠጣ መጥቼ ነው አለች። ውሃ ፊትሽ ግን እየደነገጠ ነገር አለ አለና ውሃ እኔ እመጣለሁ ሄድ ውሃ ሳሎን ነው ያለሁት ውሃሽን ጠጭና ላይ አለና ካሌብ እንግዲህ ተመልሶ ሄዷል። እሷ ለቤዛ ደሊና እንግዲህ ምግቡን አርጋላት ይዛላት ሄዳለች። ቤዛ ሆነ ነገር ልጠይቅሽ አለችውና ምግብ እሷ